ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን ናሁ ስፖርት ጊዜውን ጠብቆ አሁን ጀምሯል። እንደተለመደው እንግዲህ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ያደረስን ቆይታ ምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትሆኑ ወደድን። መልካም ቆይታ። ጋዜ እንዴት ነው? ሳምንቱ እንዴት እያለፈ ነው? እንግዲህ የጥር የተጫዋቾች የዝውውር መስኮት በትላንትናው ዕለት አብቅቷል። በአጠቃላይ ግን አንተ ጋር ሳምንቱ እንዴት እያለፈ ነው? ምን ይዘሃል? እጅ ከምን ጄሪ ጥሩ ነው። ሳምንቱ አሪፍ እየሄደ ነው። እንዳልሽው የጥር የተጫዋቾች የዝውውር መስኮት ያን ያህል የዝውውር ሂደት ባያስተናግድም ነገር ግን ደግሞ አንዳንድ ክለቦች ክፍተት ያለባቸው ቦታ ላይ መጠነኛ ተጫዋቾችን በማዘዋወር እንግዲህ ትላንትና ምሽት ላይ የዝውውር መስኮቱ ተጠናቋል ማለት ነው። ያልጠበቅናቸውም ዝውውሮች የተከናወኑበት ነው ማለት ይቻላል። ግን ከወትሮ አንፃር ስናየው ያን ያህል ገንዘብ ተንቀሳቅሶበታል ማለት አይቻልም። ነገር ግን የተከናወኑትን አንዳንድ በስተመጨረሻ ደግሞ ሳንጠብቃቸው ዝውውር የፈጸሙ ክለቦች አሉና እነሱን እናነሳለን። ዛሬ ግን ትልቁ ርዕሰ ጉዳያችን የሚሆነው የእንግሊዝ ሊግ ካፕ ሰሚ ፋይናል ላይ ደርሷል። የመጀመሪያም ጨዋታዎች እንደተከናወኑ እናስታውሳለንና ዛሬ የመጨረሻው ወደ ፍጻሜው የሚያልፈው አንደኛው ክለብ ይታወቃል። በለንደን ደርቢ አርሰናል ከቼልሲ ጋር የሚያደርጉት ጨዋታ ይጠበቃል። የመጀመሪያው ጨዋታ እንግዲህ በአርሰናል አሸናፊነት መጠናቀቁም የሚታወስ ነው። እነዚህን መረጃዎች እንመለከታለን። በአጠቃላይ በዚህ በሊግ ካፕ የውድድር መድረክ ላይ አርሰናል ከረጅም ዓመታት በኋላ የሚመጣበት ነውና ቼልሲም እንደዚሁ በጥሩ መነቃቃት ላይ ይገኛል። በሳምንቱ መጨረሻ ቀናት በአዲሱ አሰልጣኝ ጥሩ ውጤት ማስመዝገብ ችሏል በሊጉና እንደዚህ ጥንካሬ ላይ ያሉ ሁለት ቡድኖችን የሚያገናኙ የመልሱ ጨዋታ ዛሬ ምሽት ይጠበቃል። ይህን እንመለከታለን። ሌሎች የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይዘናል። ትላንት ደግሞ በሳውዲ ፕሮ ሊግ ጥሩ ውጤት ተመዝግቧል። በተለይ ለክርስቲያኖ ሮናልዶ አድናቂዎች ማለት ነውና ቡድኑ ትላንት አሸንፎ ከሊጉ መሪ ክለብ ጋር ያለውን የነጥብ ልዩነት አጥብቧልና በዚህ ጨዋታ ላይ እሱ አልተሳተፈም። ይህም በተመለከተ ትላንት መረጃ አድርሰናቸዋል። ዛሬ ደግሞ አንዳንድ መረጃዎች እየወጡ ስለሆኑ እነዚህ የተካተቱበት መረጃችንን ክቡራትና ክቡራን ተመልካቾቻችን እንዲከታተሉን እንጋብዛቸዋለን። የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታ እንግዲህ ከፊታችን ቅዳሜ አንስቶ የሚከናወን ይሆናል። 4 ጨዋታዎች ይደረጋሉ ማለት ነው። ከቅዳሜ እስከ ማክሰኞ ነው እነዚህ ጨዋታዎች የሚደረጉት። መርሃ ግብሩን ለመጥቀስ ያክል ቤንች ማጂ ቡና ከኢትዮጵያ መድን ጨዋታ ያደርጉ ይሆናል። ይህ ጨዋታ ቅዳሜ ነው የሚደረገው። ነገሌ አርሲ ከሲዳማ ቡና እሁድ ዕለት ይደረጋል። ቦዲቲ ከተማ ከመቀለ ሰባ እንደርታ ሰኞ ዕለት የሚደረግ ጨዋታ ነው። መቻል ደግሞ ከውልዋሎ አዲግራት ማክሰኞ ዕለት ጨዋታቸውን የሚያደርጉ ይሆናል። በአጠቃላይ እንግዲህ ይህን ይመስላል ዝርዝሩ። ያው የኢትዮጵያ ዋንጫ የ2018 ዓመተ ምህረት ወሳኝ ምዕራፍ ላይ ደርሷል። ደስ የሚለው ነገር ልክ በእንግሊዝ ሊግ ካፕ እና በኤፍኤ ካፕ የምንመለከተውን አይነት የውድድር ፎርማት ነው ከቅርብ ዓመታት ወዲህ ይዞ የመጣው። የፕሪሚየር ሊጉ ተሳታፊዎች ብቻ ሳይሆኑ ታችኛው የሊግ እርከን ላይ የሚገኙት ክለቦችም የሚሳተፉበት መሆኑን ተከትሎ እንግዲህ በቀጣይ እነዚህ ክለቦች ወደ ፕሪሚየር ሊግ መምጣታቸው አይቀርም፣ የጊዜ ጉዳይ ነውና ወደ ፕሪሚየር ሊጉ ሲመጡ የክለቡን አደረጃጀት የክለቦች በፕሪሚየር ሊጉ ላይ የሚሳተፉ ክለቦች ያላቸውን አቅም ለመረዳት የበለጠ እድል ይሰጣልና በስቴዲየማቸው ደግሞ ሞር ቢያደርጉ የበለጠ የራሳቸውን ደጋፊዎች የሚያገኙበት የፕሪሚየር ሊግ ክለብ ደግሞ ደዛ ሲጫወት ትልልቅ ተጫዋቾችን የመመልከት እድል ይኖራቸዋል የነዛም ክለብ ደጋፊዎችና አሁን ግን በአንድ ውስን ቦታ ያው ካለው የስቴዲየም ሁኔታ አንፃር በአንድ ቦታ ስለሚከናወን ነው እንጂ እንግሊዝ ላይ እንደምንመለከተው የኤፍኤ ካፕ እና የሊግ ካፕ ጨዋታዎች ላይ የፕሪሚየር ሊጉን ተሳታፊ ክለቦች ስለሚያዩ በዛለት እንደ ባህል ነው የሚያዩት የትንሹ የሊግ እርከን ላይ የሚወዳደሩ የክለብ ደጋፊዎች ማለት ነው። እንግዲህ እነዚህ አራቱም ጨዋታዎች እዚሁ አዲስ አበባ ስቴዲየም ላይ ነው የሚካሄዱት። ወደ ሌላኛው የሀገር ውስጥ ስፖርታዊ መረጃዎቻችን ስናመራ የኢትዮጵያ ሊግ 1 የሁለተኛ ዙር ጨዋታ የሚካሄድባቸው ቦታዎች እንግዲህ ይፋ ተደርጓል። እዚህ ጨዋታ ላይ እንደሚታወቀው 33 ቡድኖች ናቸው የሚሳተፉት። ምድብ ሀና ምድብ ለ በሚል ተከፋፍለው ነው የሚሳተፉት ማለት ነው። ምድብ ሀ ቢሾፍቱ ጨዋታቸውን የሚያደርጉ ይሆናል። ምድብ ለ እንግዲህ በአዳማ ከተማ ጨዋታቸውን የሚያደርጉ ይሆናል። ያው እንግዲህ አንደኛ ሊግ ወደ ከፍተኛ ሊግ ለመምጣት ነው 5 ክለቦች ወደ ኢትዮጵያ ከፍተኛ ሊግ ለማደግ የሚደረገው ፍክክር አሁንም ተጠናክሮ እንደቀጠለ ነው። ከዚህ ቀደም እንግዲህ እዚህ አበበ ቢቂላ ስቴዲየም እና እንደዚሁም ሰበታ ስቴዲየም ላይ ሲከናወን ነበር የመጀመሪያው ዙር ጨዋታ ማለት ነውና በዚህ መሰረት እንግዲህ ምድብ 1ን ልደታ ክፍለ ከተማ ነው በ36 ነጥቦች እየመራ የሚገኘው። እዛው ምድብ ላይ ሁለተኛ ደረጃ ላይ የሚገኘው ደግሞ አዲያ ሌሞ ነው። ይርጋ ጨፌ ቡና ደግሞ 30 ነጥቦችን ይዞ ሶስተኛ ደረጃ ላይ ተቀምጧል። በምድብ ለ እንደዚሁ ኦማሻ ሻንጋ የተሰኘው ክለብ 32 ነጥቦችን ይዞ በቀዳሚነት ይመራል። ፉሪ ክፍለ ከተማ እንደዚሁም ቡታጀራ ከተማና መልካኖኖ 23 ነጥቦችን ይዘው ይህንን የምድብ ለ የደረጃ ሰንጠረዥን እየመሩ ነው የሚገኙት። የበለጠ ወደ ኢትዮጵያ ከፍተኛ ሊግ ለማደግ እድል ያላቸው ክለቦች ናቸው። መስፍን አየለ ከቦሌ ክፍለ ከተማ
9 ግቦችን ከመረብ በማሳረፍ ከሁለቱ ምድብ የተሻለ የከፍተኛ ጎል አስቆጣሪነቱን ትራክ እየመራ የሚገኝ ወጣት ተጫዋች ነው። አው የተለያዩ ታዳጊ ተጫዋቾች እንዲሁም ደግሞ ምርጥ ተጫዋቾች እየተመለከትንበት ያለው ውድድር ነው። እንግዲህ በቀጣይ ሌሎችም ጨዋታዎች የሚደረጉ ይሆናል። ይህንን ካልን ዘንድ የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ከጥቂት ቆይታ በኋላ ወደ ባህር ማዶ ስፖርታዊ መረጃዎቻችን ተሸጋግረን የተለያዩ ስፖርታዊ መረጃዎችን ወደ እናንተ ወደ ውድ ተመልካቾቻችን የምናደርስ ይሆናል። አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ውድ ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎችን ነበር ወደ እናንተ ስናደርስ ቆይታ ያደረግነው። አሁን ደግሞ ወደ ባህር ማዶ ተሸጋግረን የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። በድጋሚ አብራችሁን ቆዩ። በትላንትናው ዕለት እንግዲህ 24ኛ ሳምንት የመጨረሻ ጨዋታ የእንግሊዝ ፕሪሚየር ሊግ ተደርጎ ነበር። ሰንደርላንድ ከበርንሊ ነበር ይህ ጨዋታን ያገናኘው። ሰንደርላንድ 3-0 በሆነ ውጤት አሸናፊ መሆን ችሏል። እንደሚታወቀው እንግዲህ በ24ኛው ሳምንት የመጨረሻው ጨዋታ ላይ ሰንደርላንድ አሁንም በሜዳው ያለ መሸነፍ ጉዞውን አስቀጥሏል ማለት እንችላለን። ትላንት የተደረገው እንግዲህ እንዳልሽው የ24ኛ ሳምንት ቀሪ አንድ መርሃ ግብር ነው የተከናወነው። በስቴዲየም ኦፍ ላይት ሁለቱን የፕሪሚየር ሊጉን አዳዲስ አዳጊዎቹን ክለቦች በርንሌይ እና እንደዚሁ ሰንደርላንድን ያገናኙ ጨዋታ እንግዲህ በሰንደርላንድ 3-0 አሸናፊነት ነው ፍጻሜውን ያገኘው። በዚህ እንቅስቃሴ ላይ እንግዲህ ሰንደርላንድ ጨዋታውን በድል ማጠናቀቁን ተከትሎ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 36 ከፍ ማድረግ ችሏል። የደረጃ ሰንጠረዡ ላይም የነበረውን ሚና እንደዚሁ የቀየረበትንና የበለጠ ከፍ ያደረገበትን ነው። በዘንድሮ ዓመት እንግዲህ ትልልቆቹን ክለቦች በመፈተን አርሰናልን ጨዋታ ተመልክተናል። በእርግጥ በሳምንቱ መጨረሻ ቀናት አላቸው የሊግ ጨዋታ ከአርሰናል ጋር ጨዋታ የሚያከናውን ነው የሚሆነው። የመጀመሪያውን ጨዋታ እንደምናስታውሰው 2-0 ይመስለኛል በስቴዲየም ኦፍ ላይት ያጠናቀቁትና እስካሁን ድረስ በእንግሊዝ ፕሪሚየር ሊግ በሜዳው ያልተሸነፈ ብቸኛው ክለብ ሆኗል። ያው አርሰናል ከዚህ በፊት እንደምናስታውሰው በዩናይትድ 3-2 በሆነ ውጤት በሜዳው ነው የተሸነፈውና ይህንን ታሪክ ይዞ እየቀጠለ የሚገኘው ሰንደርላንድ ነው። በቀጣይ በፕሪሚየር ሊጉ ከአርሰናል ጋር የሚያደርገው ጨዋታ ይጠበቃል። ትላንት ግን ድል ቀንቷቸዋል። ጥሩ ጅማሬ ይመስላል። እንግዲህ ወደ ሌላኛው ከዛው ከእንግሊዝ ሳንወጣ የሊግ ካፕ ጨዋታዎች እንግዲህ ዛሬ የግማሽ ፍጻሜ በአርሰናልና በቸልሲ መካከል ይደረጋል። ይህ ጨዋታ እንግዲህ በጣም ተጠባቂ ነው። ቸልሲም ጥሩ እንቅስቃሴ እያደረገ ነው ያለው። አርሰናልም እንደሚታወቀው ለ4 ዋንጫዎች እየሄደ ነው ያለውና በማን አሸናፊነት ይጠናቀቃል የሚለው ነገር አሁኑ አነጋጋሪ ሆኗል። እንግዲህ አርሰናል ለመጨረሻ ጊዜ ይሄንን ዋንጫ ያሸነፈው ከ33 ዓመት በፊት ነበር። እንግዲህ አሁን ላይ ይህን ዋንጫ ያነሳል አያነሳም የሚለው ነገር አጠያቂ ነው የሚሆነው። ከዚህ በፊት የደርሶ መልስ ጨዋታ ነው። የመጀመሪያውን ጨዋታ አርሰናል በቼልሲ ሜዳ 3-2 በሆነ ውጤት ማሸነፍ ችሏል። አሁን የደርሶ መልስ ጨዋታው ነው እንግዲህ ከ2 ሳምንት በኋላ የሚካሄደው። በጣም ተጠባቂ ጨዋታ ነው። ጨዋታው እንዴት ትመለከቷለህ? በማን አሸናፊነት የሚጠናቀቅ ይመስላል? እስቲ ቅድመ ግምትህን አድርሰን። እንግዲህ ይህ የመልስ ጨዋታ አብዛኛው ነገር ለአርሰናል የበለጠ ቅድመ ግምት ሰጫለሽ የማለፉን ማለት ነው። ምክንያቱም የአንድ ጎል አድቫንቴጅ አለው። በዛ ላይ አርሰናል 1-0 በሆነ ውጤት ቢሸነፍ የማለፍ እድል አለው። 2-1 ቢሸነፍ የማለፍ እድል አለው። አቻ ውጤትም ቢያስመዘግብ በጥሩ ሁኔታ ወደ ፍጻሜው የማለፍ እድል አለው እና የመጀመሪያው ጨዋታ ወሳኝ ነው። እንደዚህ የደርሶ መልስ ጨዋታዎች ሲሆኑ የመጀመሪያውን ጨዋታ ከሜዳ ውጪ በተለይ ደግሞ አድርገሽ መምጣትሽና በአሸናፊነት መመለሱ ዛሬ በደጋፊው ፊትና በሜዳው ነው ጨዋታውን የሚያከናውነውና የበለጠ እድል አርሰናል የሚኖረው ይመስለኛል። ነገር ግን ደግሞ ቼልሲም በጣም ትልቅ ክለብ ነው። ትልልቅ ውጤቶችን ሲቀለብስ ከዚህ ቀደም ተመልክተናል። በእርግጥ ከአርሰናል ጋር ባለው ግንኙነት አሁን የአርሰናል የበላይነትን እየተመለከትን ነው የምንገኘው። ካለፉት 7 ጨዋታዎች 4ቱን ማሸነፍ የቻለው አርሰናል ነው። 3ቱን ባቻ ውጤት ነው ያጠናቀቁትና በሁሉም የውድድር አይነቶች ያለፉትን 7 ጨዋታዎች የምዕራብ ለንደኑ ክለብ ቼልሲ አርሰናልን ማሸነፍ አልቻለም እና ከዚህ አንጻር ከተመለከትሽው የዛሬው ጨዋታ የበለጠ አሸናፊነቱን ለአርሰናል ልንሰጥ እንችላለን። ነገር ግን ሳምንት ደግሞ በሊጉ እንደተመለከትነው በዌስትሃም ዩናይትድ
2-0 በሆነ ውጤት እየተመሩ ነበር በሜዳቸው ስታንፎርድ ብሪጅ ያደረጉትን የ24ኛ ሳምንት መርሃ ግብር ላይ ማለት ነውና ካምባክ በጣም የሚገርም ሰርተው እንግዲህ ቼልሲዎች 3-2 በሆነ ውጤት ጨዋታውን በማሸነፍ ሙሉ 3 ነጥብ ይዘው የወጡበትን አጋጣሚ ተመልክተናልና በጥሩ መነቃቃት ላይ ነው የሚገኙት። የጨዋታውም ወይም ደግሞ ቡድኑን እየመሩ የሚገኙት አዲሱ አሰልጣኝም ጥሩ ነገር እየተመለከትንባቸው እንገኛለን። ሊሻሻል የሚችል ሊያድግ የሚችል በተለይ ወጣቶች ናቸው፣ በጣም ፈጣን ናቸው። የነዚህን አቅም ተረድቶ ራሱ ወደ ውጤት ለማምጣት ይሄ ትራንዚሽን ላይ ይከብዳል። ብዙ ጊዜ አሰልጣኞች ሲቀይሩ ሲወጡ ያው ኤንዞ ማሬስካ ከለቀቁ በኋላ እኛ አሰልጣኝ እነዚህን ተጫዋቾች ሲረከቡ አንዳንድ ጊዜ የሆነ ፖዚቲቭ ነገር ይዞ ሊመጣ ይችላል። ልክ በማንቸስተር ዩናይትድ ቤት እንደተመለከት ነው ሮበን አሞሪም ከተሰናበቱ በኋላ ማይክል ካሪክ እያሳየ ያለው የአሸናፊነት መንፈስ በጣም የሚገርም ነው። ሌላ ጊዜ ደግሞ አሰልጣኝም ቀይረሽ የማይሳካበት ሁኔታ አለ። ለምሳሌ ሪያል ማድሪድን ማንሳት እንችላለን። ሪያል ማድሪድ አሁን ከዣቪ አሎንሶ በኋላ ያን ያህል የቀድሞውን ጠንካራውን ሪያል ማድሪድ አግኝቷል ማለት እጅግ በጣም ያስቸግራልና በቻምፒየንስ ሊግ በቤኔፊካ የተሸነፉበትን ውጤት እናስታውሳለን። ወደ ፕሌይኦፍ ለመግባት የተገደዱበትን ማለት ነውና ያንን ነገር ስትመለከቺ በቼልሲ ቤት ግን በአንጻራዊ ሁኔታ በጣም ጥሩ እንቅስቃሴ እያደረጉ ይገኛሉ። አዲሱ አሰልጣኝ በዛሬ ምሽቱም ጨዋታ ላይ የተሻለ ነገር ሊያስመለክቱ ይችላሉ። ቀደም ሲል እንዳነሳችሁ እንግዲህ አርሰናል በዚህ በካራባው ካፕ የውድድር መድረክ ላይ 33 ዓመታቶች ተቆጥረዋል። በእርግጥ 8 ጊዜ ለፍጻሜ ማለፍ ችሏል። ዛሬ ምሽት የሚያሸንፍ ከሆነ ለ9ኛ ጊዜ ለፍጻሜ የሚያልፍ ነው የሚሆነው። 2 ጊዜ ነው የዋንጫ ክብሮችን ማሳካት የቻለው። ቼልሲ የተሻለ ታሪክ አለው በዚህ የዋንጫ ክብር ላይ 5 ጊዜ የመድረኩን የዋንጫ ክብር ማሳካት ችሏል። 10 ጊዜ ደግሞ ለፍጻሜ ቀርቧልና በዚህ የውድድር መድረክ ብቻ ካየናቸው ቼልሲ የተሻለ ታሪክ አለው እዚህ የውድድር መድረክ ላይ። አርሰናል እንግዲህ ከረጅም ዓመታት በኋላ በጥቅሉ የዋንጫ ክብሮችን ያሳካው ለመጨረሻ ጊዜ ኤፍኤ ካፕ 2020 ላይ ነው አሰልጣኝ ይሄው አሰልጣኝ ሚካኤል አርቴታ ከያዘው በኋላ ማለት ነውና ወደ ዋንጫ የሚመለስበት እድል ሊሆን ይችላል። የመጀመሪያው ጨዋታ ቀደም ሲል እንደገለጽው 3-2 በሆነ ውጤት ነው የተጠናቀቀው። ቤን ዋይት፣ ቪክቶር ጆኬሬዝ፣ ዙቢሜንዲ እንዲሁም ደግሞ ለቼልሲ ደግሞ ተቀይሮ የገባው ጋርናቾ ነው ጎል ማስቆጠር የቻለው 2 ግቦችን የቀድሞ የዩናይትድ ተጫዋችና ከዚህ አንጻር ካየነው ጨዋታው ለገለልተኛ ደጋፊም አዝናኝ የሚሆንበት እድል አለ። ጎሎች ይቆጠራሉ ብዙ ጊዜ የቼልሲ እና የአርሰናል ጨዋታ ላይ አዝናኝ ነው። ጨዋታውም ክፍት ነው ለተመልካችም እና በቀጣይ ማርች 1 ላይም እንደዚሁ በፕሪሚየር ሊጉ በቅርብ ቀን ርቀት እንደዚሁ የሚገናኙ ነው የሚሆኑት ሁለቱ ቡድኖች። ከዚህ በፊት እንደምታስታውሹ በሊጉ አንዳቻ በሆነ ውጤት ነው የተጠናቀቀው ካይሴዶ በቀይ ካርድ የወጣበትን ጨዋታ ማለት ነውና እነዚህን ሁሉ አነጋጋሪ ነገሮች ይዞ ዛሬ ጨዋታውን በሜዳው ነው ቼልሲ የሚያደርገው። ነገር ግን አዲሱም አሰልጣኝ የሆኑ ተጫዋቾች ይህንን ጨዋታ በደርሶ መልስ ድምር ውጤት ቀልብሰን ለዋንጫው ፍልሚያ እናልፋለን የሚል እንግዲህ ይህንን ሀሳብ ሰንቀዋል። ዛሬ ይሆንላቸዋል አይሆንላቸውም የሚለው ነገር የምንመለከተው ይሆናል። ሚካኤል ሜሪኖ በዛሬው ጨዋታ ላይ በጉዳት ምክንያት እንግዲህ በርከት ላሉ ሳምንታቶች ያጥንት መሰበር ገጥሞታልና ይሄ ተጫዋች ከሜዳ ይርቃል። በአርሰናል በኩል ማክሰዶማን ጉዳት ላይ ነው የሚገኘው። ከዛ ባለፈ ደግሞ የቡካዮ ሳካም የመሰለፍ ጉዳይ እስካሁን ድረስ አልተረጋገጠም። በእርግጥ አሰልጣኝ ሚካኤል አርቴታ ተጫዋቹ የገጠመው ጉዳት ያን ያህል ከሜዳ የሚያርቀው አይደለም የሚል ሀሳቦችንና ማረጋገጫዎችን ሰጥቷል። ግን በዛሬው ጨዋታ ላይ ሊያሳርፉት እንደሚችሉ እየተነገረ ነው የሚገኘው። በቼልሲ በኩል እንደነ ሮሚዮ ላቪያ፣ ቱሲን አደርባዮ እንደዚሁም ሌቪ ኩልዊል እና ስቲቫው ከዚህ በፊት በሀዘን ምክንያት ወደ ብራዚል ተጉዞ ነበር የወጣት ተጫዋች ከዌስትሃም ዩናይትድ ጋር ባደረጉት ጨዋታ ማለት ነውና ለዚህ ጨዋታ ዝግጁ መሆኑን አሰልጣኙ አረጋግጠዋል። እንግዲህ ዛሬ የሞት ሽረት በምዕራብ ለንደኑ ክለብ እና እንደዚሁ በሰሜን ለንደኑ ክለብ የለንደን ደርቢ ፍልሚያ ነው የሚከናወነው። እንግዲህ ጨዋታውን ስንት የሚጠናቀቅ ይመስልሻል? በማን አሸናፊነት የሚጠናቀቅ ይመስልሻል? እንዳልከው አርሰናል እንግዲህ በሜዳው ነው ይህን ጨዋታ የሚያደርገው በስታንፎርድ ብሪጅ ላይ እንግዲህ ቸልሲን እንዳሸነፈ ይታወቃል። አሁን ደግሞ በሜዳው ጨዋታው ማድረጉን ወደ አሸናፊነት ስነንቦና መምጣቱ በአርሰናል አሸናፊነት የሚጠናቀቅ ይመስለኛል። በሊጉም ጥሩ ስሜት ላይ ያሉ ይመስለኛል። ምክንያቱም ከ3 ተከታታይ የአሸናፊነት ድል አልባ ጉዞ በኋላ ነው መድፈኞቹ እንግዲህ ሳምንት ዕለት ሊድስ ዩናይትድን 4-0 በሆነ ውጤት ያሸነፉት። እንደገና ደግሞ ቼልሲም 3 ተከታታይ ጨዋታዎች ላይ እንደዚሁ ድል ማድረግ ችሏልና በጥሩ ኮንዲሽን ላይ የሚገኙ 2 ቡድኖች የሚያደርጉት ተጠባቂው የሴሚ ፋይናል ጨዋታ
ዛሬ ምሽት እንግዲህ በመሃል ዳኝነት የሚመሩት ዳኛ ፒተር ፓንክስ ናቸው። በዋና ዳኝነት ይህን ጨዋታ ይመሩታል ተብሏልና ለሁለቱም ክለብ ደጋፊዎች ጥሩ ተዝናኖትን የሚመለከቱበት እና መልካም እድል እንዲገጥማቸው ከወዲሁ እንደ ናሁ ስፖርት እንመኝላቸዋለን። የካራባው ካፕ ግማሽ ፍጻሜ ጨዋታ ላይ ማን ያሸንፋል የሚለውን ቅድመ ግምታቸውን ቢያጋሩ መልካም ነው። እንግዲህ ወደ ሌላኛው የስፖርት መረጃዎቻችን ስናልፍ ወደ ሳውዲ ፕሮ ሊግ እናምራና አልናስር ከሪያድ ጋር ጨዋታ አድርገው ነበር። ይሄ ጨዋታ በጣም ሲጠበቅ የነበረ ጨዋታ ነው። ከክርስቲያኖ ሮናልዶ አጠያቂ ነገሮች ጋር ተያይዞ እንደሚታወቀው ክርስቲያኖ እዚህ ጨዋታ ላይ አልገባም፣ ግን ክለቡ ማሸነፍ ችሏል 1-0 በሆነ ውጤት። እንደሚታወቀው ክርስቲያኖ ከሳውዲ ኢንቨስትመንት ግሩፕ ጋር የገባበት ሰጣ ገባ ይታወቃልና ከዚህ ጋር ተያይዞ ጨዋታው ሲጠበቅ ነበር። በአጠቃላይ ጨዋታው እንድትመለከተው ክርስቲያኖ ሮናልዶ የገባበትስ ውዝግብ ምንድን ነው? እንግዲህ የሳውዲ ፕሮ ሊግ 20ኛ ሳምንት መርሃ ግብር ላይ ደርሷል። ከዚህ ቀደም በነበሩት በዚህ የውድድር ዓመት ላይ በተለይ የአልናስር እግር ኳስ ክለብ ደጋፊዎች ይህንን የዘንድሮ ዓመቱን የሊጉን የዋንጫ ክብር ያሳካል የሚል ቅድመ ግምት ሲሰጠው ነበር። ሲመራም ነበር፣ በብዙ የነጥብ ልዩነቶች ሲመራ ነበር። ኋላ ላይ ግን በተከታታይ ጨዋታዎች ላይ ነጥብ ጣለ፣ ተሸነፈ እና በዛ አጋጣሚ እንግዲህ ሀሊላል ደግሞ ተከትሎት የሊጉን የደረጃ ሰንጠረዥ እንደገና ገልብጦ መምራት ችሎ ነበርና አሁን ላይ ደግሞ ትላንትና እንግዲህ የነበረው ወደ የክርስቲያኖ ሮናልዶ እኛም በመረጃ ሰዓታችን ስናጋራ ነበረ ወደ ሪያድ አላመራም ነበረ። ጨዋታው የነበረው ከነሱ ጋር ነበረ። ያን ያህል ጠንካራ ቡድን አይደለም በሊጉ ከተመለከት ነው ማለት ነው። 12 ነጥቦችን ይዞ 15ኛ ደረጃ ላይ ነው የሚገኘው ይሄ ቡድን ማለት ነውና ይሄ ተጫዋች ግን ክርስቲያኖ ሮናልዶ ወደ ስፍራው ለማቅናት ፍላጎት ያላደረበት እንግዲህ በሳውዲ ኢንቨስትመንት ግሩፕ ነው እነዚህ ክለቦች የሚደገፉትን አሊታሃድን የመሳሰሉት አልአሊ እንደዛ ከዛ ባለፈ አልናስር ራሱ ማለት ነውና ለተጫዋቾች ዝውውር አንዳንድ እንክብካቤዎች በጀትን በተመለከተ ከናሃሊላል እኩል አይደለም አልናስር እየታየ የሚገኘው የሚል ቅሬታ እንዳላቸው ነው እየተገለጸ የሚገኘው። አንዳንድ ጊዜ እንግዲህ ይሄ የክለቡ ቅሬታም ቢሆን በትልልቅ ተጫዋቾች ተጽዕኖ ስላላቸው እንደዚህ አይነት ነገሮች ላይ በመቅጣት ባለመጓዝ እሱን ለማየት የሚመጡ ደጋፊዎች እንደዚሁ ሁኔታውን ወይም ጨዋታውን በማቀዛቀዝ ቅሬታቸውን ለመግለጽ ነው የሞከሩትና ክርስቲያኖ ሮናልዶም ወደዛ ለማምራት ፍላጎት አልነበረውም። ትላንትና ግን ጨዋታውን እንግዲህ 1-0 በሆነ ውጤት ማሸነፍ ችሏል። ከምዕራብ አፍሪካዊቷ ሀገር ሴኔጋል የተገኘው ሳዲዮ ማኔ እንግዲህ በቅርቡም የአፍሪካ ዋንጫ የውድድር መድረክ ሻምፒዮና እንደነበሩ ይታወሳልና ትላንትና ግብ አስቆጥሯል። 1-0 በሆነ ውጤት እንግዲህ በአልናስር አሸናፊነት ተጠናቋል ማለት ነው። ሀሊላል ደግሞ ትላንትና ለአልናስር እግር ኳስ ክለብ ደጋፊዎች ያስደሳችው ነገር ከአልአህሊ ጋር ጨዋታ ነበረውና 0-0 በሆናቸው ውጤት ነው ጨዋታው የተጠናቀቀው። ይሄ ደግሞ በአልናስርና በሀሊላል መካከል ያለው የነጥብ ልዩነት ወደ 1 እንዲጠባ አድርጎታልና አሁን ላይ እንግዲህ የሊጉን የደረጃ ሰንጠረዥ 47 ነጥቦች ያሉት ሀሊላል በቀዳሚነት ይመራል። አልናስር 46 ነጥቦች አሉት። እንግዲህ በእንዲህ አይነት መልኩ ነው የውድድር መድረኩ። ክርስቲያኖ ሮናልዶ ግን የከፍተኛ ጎል አስቆጣሪነቱን ትራክ ደግሞ ከአይቫን ቶኒ በመቀጠል 17 ግቦችን በማስቆጠር ከአልናስር እግር ኳስ ክለብ ሁለተኛ ደረጃ ላይ ተቀምጧልና ዘንድሮ እንግዲህ በዚሁ ከበረቱ ምናልባት አልናስሮች የሊጉን የዋንጫ ክብር የሚያሳኩ ይመስለኛል። እንግዲህ በግሉ በጣም ታምር እየሰራ ነው የሚገኘው ክርስቲያኖ ሮናልዶ በ41 ዓመቱ ከወጣት በ20 ዓመት ከሚያንሱት ተጫዋቾች ጋር ነው ከአንዳንዶቹ ጋር እንግዲህ የእድሜ አጋጣሚ ስንመለከት ማለት ነውና ተጫዋቹ ግን አሁንም አቅም እንዳለው በዚህ እድሜው እያሳየ ነው የሚገኘው። የበለጠ በዋንጫ ክብር ደግሞ ካጀበው የእግር ኳስ ህይወቱ አፈጻጸም በጣም ጥሩ ይሆንለታል ብለን እናስባለን። ያው በ26ቱም ሜሲንና ሮናልዶን ስለምንመለከት የዓለም ዋንጫ ላይ እንግዲህ ይህንን ካልን ዘንድ የጥር ተጫዋቾች የዝውውር መስኮት በትላንትናው ዕለት እንግዲህ ተገባዷል። ሌሊት ላይ ነው የተገባደደው። የተለያዩ ተጫዋቾች እንግዲህ ከተለያዩ ክለቦች ጋር ስማቸው ተነስቶ ነበረ። ያው ከዚህ ቀደም እንደሚደረገው በጣም በስፋት ዝውውር አልተካሄደም፣ ግን አንዳንድ ክለቦች በውሰት የሰጧቸውን ተጫዋቾች የመመለስ ሁኔታ እንዲሁም ደግሞ በክፍተት የታያባቸውን ቦታዎች ላይ በጥቂቱም ቢሆን የመድፈን እንቅስቃሴ አድርገው ነበር። አርሰናል ጄደን ዴክሰንን የተከላካዩ ስፍራ ተጫዋቹን የስቶክ ሲቲውን ተጫዋች ማስፈረም ችሏል። ሊቨርፑል እንዲሁ ጄርሚን ማስፈረም ችሏል። ይህም እንደሚታወቀው ፈረንሳይ ላይ የሚጫወት የተከላካይ ስፍራ ተጫዋች ነው። ቼልሲም እንግዲህ በውሰት የሰጣቸውን ተጫዋቾች በድጋሚ መመለስ ችሏልና በአጠቃላይ የጥር ተጫዋቾች የዝውውር መስኮት እንዴት ተመለከትከው? የአርሰናል የሊቨርፑልን የቼልሲን በአጠቃላይ እንግሊዝ ፕሪሚየር ሊግ ላይ የሚገኙ ቶፕ 4 ክለቦችን እንቅስቃሴ በጥር ተጫዋቾች ዝውውር መስክ ላይ እንዴት ተመለከትካቸው? ያው እኛም እንግዲህ የዝውውር መስኮቱ ከተከፈተ ጀምሮ
ለውድ ተመልካቾቻችን የምናገኛቸውን መረጃዎች በተለይ ደግሞ በሩመር ደረጃ ለታማኒነት ያላቸውን የመረጃ ምንጮች የሚያወጧቸውን ዘገባዎች ወደ ተመልካቾቻችን ስናደርስ ቆይታ አድርገናልና እንግዲህ በሩመር ደረጃ የሚነሱ የዝውውር ሁኔታዎች ሁሉ ይፈጸማሉ ማለት አይደለም። አንዳንዶቹ ላይፈጸሙ ይችላሉ። አንዳንዶቹ ደግሞ ወደ ቀጣዩ የውድድር ወይም ደግሞ ወደ ቀጣዩ የዝውውር መስኮት የሚተላለፉበትም አጋጣሚ አለና እንግዲህ እንዳልሽው ነው የዘንድሮ የጥር ተጫዋቾች የዝውውር መስኮት ያን ያህል ገንዘብ የተንቀሳቀሰበት አይደለም። ዋው የሚያስብል ትልልቅ ተጫዋቾችም ከክለብ ወደ ክለብ ያመሩበት የዝውውር መስኮት እንዳልሆነ እናውቃለን። ነገር ግን አንዳንድ ጊዜ እንግዲህ ደግሞ ክለቦች መጠነኛ በተለይ እስካሁን ድረስ የውድድር ዓመቱ ከተጀመረ ጀምሮ የጨዋታ መደራረብ አለ። እንደምታዩ ጨዋታ በሁለት ቀን ልዩነት የሚደረጉ ጨዋታዎች አሉ። የሀገራት ጨዋታዎች አሁን ትንሽ ረፍት አግኝቶ ነው እንጂ የኔሽንስ ሊግ፣ የዓለም ዋንጫ ማጣሪያዎች፣ የአፍሪካ እንደዚህ የውድድር መድረኮች ስለሚኖሩ እነዚህ ላይ ወደ ክለባቸው ሲመጡ ተጫዋቾች አቅማቸውን አሟጠው ነው በቀላሉ ለጉዳትም የሚጋለጡበት አጋጣሚ አለ። የጅማት መበጠስ፣ የሃምስትሪንግ የሚባሉ በጣም ሲሪየስ የሆኑ ጉዳቶችን ሲያስተናግዱ ተመልክተናል እና ይሄ ከጨዋታ መደራረብ ጋር በተያያዘ ነው እና አሁን ላይ እንግዲህ በጥር ተጫዋቾች የዝውውር መስኮት አንደኛም ይሄንን የስኳድ ዴብዛቸውን ሰፋ ለማድረግ አማራጭ ለማግኘት የሚጠቀሙበት ነው። አንዳንድ ተጫዋቾች ደግሞ እስካሁን ባለው የውድድር ሂደት ላይ የሚገፉ የመሰለፍ እድል ያላገኙ ያሰልጣኙ ሁኔታ ያልተመቻቸው ከክለብ ወደ ክለብ የሚቀይሩበት አማራጭ የሚሰጥ ከክረምቱ ባለፈ የጥር ተጫዋቾች የዝውውር መስኮት ነውና እንግዲህ ያናህል ለዘገባ ወይም ደግሞ በጣም የሚያስጮህ የዝውውር ባንመለከትም አትሌቲኮ ማድሪድ ለምሳሌ የስፔኑ ክለብ አዲሙላ ሉክማንን ከአታላንታ ማስፈረሙን እንደዚሁ ይፋ አድርጓል። እስከ 42 ሚሊዮን ዩሮ ይከፍላል ተብሏል ለተጫዋቹ። ከዚህ ቀደም እንግዲህ ይህ ተጫዋች አታላንታ ቤት ሆኖ የቢቢሲ የዓመቱ የአፍሪካ ምርጥ ተጫዋች እንደነበረ ማስታወስ እንችላለን። በጣም ድንቅ ተጫዋች ነው። ከዛ ባለፈ ደግሞ በናይጄሪያ ብሔራዊ ቡድን የ34ኛው አይቬሪ ኮስት አስተናግዳው ራሷ ያስቀረችውን የአፍሪካ ዋንጫ የውድድር መድረክ ላይ ብንመለከት የፍጻሜ ተፋላሚ ሀገሩን በማድረግ እናስታውሷለን። በአታላንታ ቤትም ጥሩ ታሪኮች ካላቸው ተጫዋቾች መካከል አንደኛው ነውና ይህንን ተጫዋች ማስፈረም ችሏል ማለት ነው። ከዛ ባለፈ ሊቨርፑልም እንግዲህ በሚቀጥለው ወይም ደግሞ በክረምቱ የተጫዋቾች የዝውውር መስኮት የሚያመጣው ቢሆንም አስቀድሞ ግን በዚህ የጥር የተጫዋቾች የዝውውር መስኮት ከትልልቅ ክለቦች ጋር በመጫረት ጀርሚ ጃኩዌትን ከስታድ ሬምስ ማምጣት ችሏል። ለተጫዋቹ ዝውውር 70 ሚሊዮን ዩሮ እንደሚከፍልም እንደዚሁ ተገልጿል። እስከ 60 ሚሊዮን ፓውንድ ድረስ ማለት ነውና ይህንን ተጫዋች እንግዲህ 20 ዓመቱ ላይ ነው የሚገኘው። የቀጣይ የቨርጂል ቫን ዳይክ ተተኪ የመሃል ሴንትራል ዲፌንስ ሆኖ እንደሚሰራ ነው እየተገለጸ የሚገኘው ማለት ነውና ይህንን ወጣት ተጫዋች በክረምቱ ወደ አንፊልድ ሮድ እንደሚመጣ ተገልጿል። ከዛ ባለፈ ቀደም ሲል ያነሳሽው እንግዲህ አርሰናልም ጄደን ዴክስንን ከስቶክ ሲቲ ከሻምፒዮንሺፑ ተሳታፊው ክለብ ስቶክ ሲቲ ማስፈረማቸውን አረጋግጧል። 3.2 ሚሊዮን ፓውንድ እንደዚሁ ለተጫዋቹ ዝውውር ይከፈላል ተብሏል። ይህ ተጫዋች እንግዲህ በብዙ ትልልቅ ተጫዋቾች ተስፋ የተጣለበት ነው። ብዙዎች አድናቆት እየሰጡት ነው የሚገኘውና የበለጠ በአርሰናል ቤት ደግሞ የተሻለ ታሪክ እንደሚሰራ እየተነገረለት ነው የሚገኘው። ያው አሰልጣኝ ሚካኤል አርቴታ ከዚህ በፊት በቬንገር ስር የነበረውን ሌጋሲ እያስቀጠለ ነው የሚገኘው። ወጣት ተጫዋቾችን በማብቃት እድል በመስጠት ይዋውን እንደነ ማክስ ዶማንን እያየን ነው። ኤታን ንዋኔሪ ማየት እንችላለን። ሉዊስ ስኬሊ እነዚህን የመሳሰሉ ተጫዋቾች እንደገና ብዙ ናቸው። ብቻ በአርሰናል ቤት በዘንድሮ ዓመት ራሱ እያየናቸው የምንገኘው ወጣት ተጫዋቾች ብዙ ናቸው። ከአካዳሚው እያወጧቸው እየሸጡም ጭምር እንደነ ቺዲ ኦቢ ማርቲን የመሳሰሉ ወደ ማንቸስተር ዩናይትድ እንደገና ኤቨንን ማንሳት እንችላለን። ኤቨንን ማንሳት እንችላለን። ብዙ ወጣት ተጫዋቾችንም እየሸጡ ነው የሚገኙት አርሰናሎች እና አሁን ላይ ደግሞ ሌሎችም ወጣት ታለንት ያላቸው ከሌላ ክለብ የሚመጡ ተጫዋቾችንም እየተቀበሉ የቀጣዩን 10 ዓመታት የአርሰናልን ጠንካራ ቡድን የመገንባቱን ሂደት እያስቀጠሉ ከሚሄዱ ተጫዋቾች መካከል አንደኛው ቀደም ሲል ያነሳ ነው ጄደን ዴስኪን ሆኗል ማለት ነውና ወደ ኤሚሬትስ የመምጣቱ ነገር ተረጋግጧል። ሌላ ግን አጠር ያሉ መረጃዎችን ለማካተትና የመረጃ ሰዓታችንን ለማጠናቀቅ ኤንሪክ ከሪያል ማድሪድ በውሰት ውል ወደ ፈረንሳዩ ክለብ ሊዮን አምርቷል። ይህ ተጫዋች እንግዲህ በዚሁ ባሳለፍነው ወር ነበረ ወደዚህኛው ክለብ ያመራው።
የወርሃ ጥር ምርጡ ተጫዋች ሆኗል። 4 ጨዋታዎችን አድርጎ 4 ግቦችን ከመረብ አሳርፏል። 1 ለጎል የሆነ ኳስ እንደዚሁ አመቻችቶ ማቀበል ችሏልና ይሄ ብራዚሊያዊ ኢንተርናሽናል በሪያል ማድሪድ ቤት የተሻለ ነገር እንደሚሰራ ተስፋ ተጥሎበት ነበር የመጣው። ነገር ግን ከአጫዋት ጋር ሊሆን ይችላል ብዙም ድሎችም አልተሰጡትም። አንዳንድ ጊዜ አርዳ ጉለር እና ኤንሪክ ናቸው ብዙ ጊዜ ሰለባ የሚሆኑት። ሮድሪጎም እንደዚሁ ቅሬታ አለው በአሰላለፍ ረገድ ማለት ነው። በቂ የመጫወቻ ደቂቃ አልተሰጠኝም በሚል ማለት ነውና ይሄ ተጫዋች እንግዲህ በውሰቱል ወደ ሊዮን አምርቶ ጥሩ ጊዜን እያሳለፈ ይገኛል። የፈረንሳይ ሊጓን የወሩ ምርጥ ተጫዋች ሆኖ እንደዚሁ ስለመመረጡ ያገኘነው ዘገባ ይመለከታል ማለት ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ገዜ ስለሰጠን ስፖርታዊ መረጃ ከልብ አድርገን እናመሰግናለን። ተመልካቾቻችን የተማክሰኞ ስፖርት መሰናዷችን የተመለከታችሁትን ይመስል ነበረ። መልካም ቀን።